አብርሽ እውነት ወደ ነጋሽ ሄዷል ወይ? ወደ ቡታጅራ ተመልሷል ወይ? ወይስ ቡዜና እነ ዳኒ ጋር ያለው አሊያም ደግሞ ከሩቲ ጋር ያለው የሚለውን ነገር እናወራበታለን። የእሱን ስኬት አድንቃችሁ ከሱ ስኬት በስተጀርባ ያለችዋን ደግሞ አለማድነቅ ንፉግነት ነው። የምር ይሄ አይበላም። እንዴት ቢፈጥርሽ ነው ከምኑ ቢሰራሽ እንከን የሌለባት የዋህ ሴት ያደረገሽ። አያዳላም ያሉት ያዳላል አምላክ መቼ ፈጥሮ ያውቃል ሰው ባንቺ ልክ። ቀለሜዋ ውዴዋ ፍቅሬዋ ምንኛ እድለኛ ሰው ነኝ በዚች ቀናት ውስጥ ካንቺ ጋር በምሽት ደምቀናል፣ ካንቺ ጋር በዝናብ ታጥበናል፣ ካንቺ ጋር ተጣልተን ታርቀናል፣ ካንቺ ጋር ሁሉንም ሆነናል፣ ካንተ ጋር ዓለምን ዞረናል፣ ካንተ ጋር አልቅሰን ስቀናል፣ ካንተ ጋር መከራን አልፈናል፣ ካንተ ጋር ሁሉንም ሆነናል። ሰላም ጤና ይስጥልን። እንዴት አመሻችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ይህ አብርሽ ቲዩብ ነው አለው። ፈጣሪ ይመስገን። ዛሬ ወደ እናንተ አንዳንድ ነገሮችን አንዳንድ መረጃዎችን ይዤ መጥቻለሁ። በመጀመሪያ ግን አብርሼ እንኳን ደስ አለህ። አብርሽ ግማሽ ሚሊዮን 500,000 ገብቷል። አንዴ ለአብርሽ እናጨብጭብ። ዋው ኮንግራ ብለናል። በእውነት በጣም ደስ ብሎኛል። አብርሽ ይገባሃል። ምክንያቱም እዚህ ሚዲያ ላይ ረጅም ጊዜ ሰርተሃል። ያንን ነገር ደግሞ ብዙ የሚያስደስቱም የሚያሳዝኑም ብዙ ነገሮችን አሳልፈሃል። እነዛን ነገሮች ደግሞ አንተን ከታች ጀምሮ ሲመለከተህ የመጣ ሰው እጅግ በጣም ይህን ነገር ይረዳል ብዬ አምናለሁ። በዚህ አጋጣሚ አብርሼ ለዚህ በመድረስህ 500,000 በመግባትህ እጅግ በጣም ደስ ብሎኛል። በእውነት አብርሽ ለአንተ ምንም ነገር እንደሚገባህ ታውቃለህ። እኔም ሁሌም የምመኝልህ ያንን ነው። በተለይ ደግሞ ይሄ ነገር ከጤናህ ጋር እንደሚሆን ተስፋ አድርጋለሁ። ይሄ 500,000 የመጥፋት ሳይሆን የመለምለም፣ የማጥፋት ሳይሆን ደግሞ ምንድን ነው የደስታ የመስራት የመለወጥ እንዲያደርግልህ እመኛለሁ። በዚህ ብቻ አታበቃም። ገና 600,000 700,000 የተባለ ወደ 1 ሚሊዮን እንደምትሄድ ተስፋ አድርጋለሁ። ግን ሁላችንም አብርሽን እንኳን ደስ አለ ልንለው ይገባዋል አብርሼ። ምክንያቱም አብርሽን እንደምታውቁት ነው። አብርሽ ስታዩት ሚዲያ ላይ አንዳንድ ጊዜ ተቆጥቶ ሲያወራ ምናምን እንደምታዩት እንዳልሆነ እኔ ስለ አብርሽ ለእናንተ እንዲህ ነው ብዬ መናገር አልችልም። ምክንያቱም አብርሽ ሁላችንንም ከጎናችን ሆኖ እያገዘን ነበረ። አይታችኋል። ባለፈው እኔንም በምን መልኩ ሲያግዘኝ እንደነበረ ከኔ ጋር እኔንም እንዴት ማለት በምን በኩል እንዳወራኝም አይታችኋል። ያለንም ግንኙነት በጣም ደስ የሚለው እና አብርሽን ስለማውቀው ስለ አብርሽ አፌን ሞልቼ የምናገረውም ቅድሚያ የእሱ ጤንነት እያልኩኝ ቅድሚያ ማንን እንደሚፈልግም ማን እንደሚያስፈልገውም በዚህ ልክ የተሟገትን ያለ ነው። ለዚህ ነው ቅርብ ጊዜ የመጣችሁ ሰዎች ካላችሁ ስለ አብርሽ ስናገር ወይም ደግሞ ቅርብ ጊዜ እየተመለከታችሁ ያላችሁ ስለ አብርሽ አንዳንድ ነገር ስናገር ግራ ልትጋቡ ትችላላችሁ። ነገር ግን ከዚህ ቀደም ስለ አብርሽ እና ስለ ሩታ የሰራኋቸውን ነገሮች ወደታች ወርዳችሁ በአብርሽ ሌላ አብርሽ እና ሀሴት የሚል ቻናል ላይ መመልከት ትችላላችሁ። በጣም የሚገርም ነው። ምክንያቱም ከመጀመሪያ ጀምሮ አብርሽ ከፍቅር ጋር በነበረበት ሲቹዌሽን ከዛ በኋላ ደግሞ ብዙ ነገር አሳልፎ ሆስፒታል ገብቶ ብዙ ነገሮች ተጎድቶ ሩታ መታ ደግሞ አብርሽን ከምን ወደ ምን እንደለወጣችሁ በደንብ እናውቃለን። እዚህም 500,000 ላይ የማን አሻራ እንዳለበት ግልጽ ነው። ይህንን ነገር ፊት ለፊት መታችሁ እንደማትክዱ ምክንያቱም ይናገራል። እንዴት ሆኖ 500,000 እንደገባ እንዴት እንዳደገ እንዴት ቪው በፍጥነት ወደዚህ እንደመጣ ያው ግልጽ ነው። በዚህ ሁኔታ ውስጥ ሁላችሁም ብትሆኑ አንድ ሀቅን መጠራጠር አለባችሁ ብዬ አላስብም። ይህ ሀቅ ምንድን ነው? ለሩታስ ታዲያ ምስጋና ጭብጨባ አይገባትም? ከጎኑ ሆና በማጣትም በመውደቅም በየትኛውም ሁኔታ ውስጥ ሆና ቃላቶች ያጥሩኛል የኔ ሸጋ ታውቂያለሽ፣ የነፋሱን አቅጣጫ መቀየር አትችይ፣ ግን የጀልባሽን መቅዘፊያ ከነፋሱ ጋር ማስተካከል ትችያለሽ። እኔንም እንደዛ አድርጊ የኔ ዋኮኮ። ላንቺ ሰጠውሽ፣ አመንኩሽ፣ አይኖችን ጨፍኜ ይከተልሻለሁ። ግን ለምን
ምክንያቱም ፍቅር ባፈቀርሽው ሰው ልብ ውስጥ መሞት ነው። አንቺ ኮከቤ ከሆንሽ እኔ ጨረቃሽ ሆናለሁ። ኮከብና ጨረቃ ሲዋሃዱ ደግሞ አስደማሚ የተፈጥሮ ውበትን ይፈጥራሉ። አንዳቸው ለአንዳቸው ያበራሉ። የፍቅር ተምሳሌት ይሆናሉ። የፍቅር መገለጫ። እኛም ልክ እንደ ተፈጥሮ ውብ እንሆናለን። አይታችኋል። ሩታ ከአብርሽ ጋር ቤተሰቦቿ ተይ በቃ እያሉ ያስፈራሯት በነበረበት ሰዓት እንኳን ሌሊት ተደብቃ ሻንጣዋን አብርሽን አምና ሻንጣዋን ይዛ ተከትለው በሌሊት እንደጠፋች ምንም ሳይኖራቸው እንዴት ሆነው ለፍቅር መስዋዕትነት እንደከፈሉ ታውቃላችሁ። ስለዚህ እኔ አሁንም አብርሽ ከሩታ ጋር እንዲሆን የምፈልገው ለሰው ልጅ ትልቁ ስንቅ ይሆናል ብዬ የማምነው ትዝታው ነው። አስቡት፣ ይሄ አብርሽ ከሩታ ጋር ባይሆን ሩታን ጥሎ ወደ ሄርሜላ እንደተባለው ቢሄድ ምን አይነት ነገሮች ይፈጠራሉ? የመጀመሪያው ለሰው ልጅ ትልቁ ነገር በእድሜው አሁን ለምሳሌ አንድን ሰው ሊናፍቅ የሚችለው ከዛ ሰው ጋር የሆነ ትዝታ ሲኖረው ነው። አሁን ነገርየውን ግልጽ ላድርግላችሁ። ለምሳሌ እኔ አንድን ሰው ልናፍቅ የምችለው ያን ሰው ያችን ልጅ ሊያስናፍቅ የሚችል ከዛች ልጅ ጋር ወይም ከዛ ልጅ ጋር የሆነ ትዝታ ሊኖረኝ ይገባል። እናንተም ደግሞ ያን ነገር ትረዳላችሁ ብዬ አስባለሁ። አይምሯችን ከዚህ ቀደም ያሳለፍነውን ነገር በፍላሽባክ ወይም በመልሶ ምልከታ ሊሆን ይችላል ያንን ነገር እያሳየ ነው ያንን ያሳለፍነውን ላይፍ እንድንናፍቅ የሚያደርገን። አሁን አብርሽ ከማን ጋር ይመስላችኋል መሆን ሊያስደስተው የሚችለው? ከማን ጋር ቢሆን ይመስላችኋል እነዛን ጣፋጭ ትዝታዎችን ሊያሳልፍ የሚችለው? መጀመሪያ ፍቅር ነበረች አይደለ? ከፍቅር በኋላ ደግሞ እንደው ከሩታ ጋር ከሆነ በኋላ ከሩታ ጋር ያሳለፈውን በመልሶ ማየት እስቲ እናንተ ራሳችሁን አረጋጉ። እናንተ አብርሽ ከሄርሜላ ጋር እንጂ ከሩታ ጋር እንዲሆን አንፈልግም፣ ሞተን እንገኛለን ያላችሁ ቡዜም ዴቭም ዳኒም ልትሆኑ ትችላላችሁ። ይሄንን ነገር ቆም ብላችሁ ተመልከቱት። አሁን እናንተ ለአብርሽ ህመሙ ሩታ ናት እንዳላችሁት ነው። እውነት ለአብርሽ ስኬቱ ሩታ አይደለችም? ለአብርሽ ደስታው ሩታ አይደለችም? እውነት አሁን ለደረሰበት እያንዳንዱ እግር በእግር አሻራዋን አላሳረፈችም? እናንተ ካዱ እስቲ። እናንተ አብርሽ አሁን ያለው ማንነት ወይም ደግሞ ያለው በጠቅላላ ሁኔታ የሩታ አሻራ የለበትም ብላችሁ ነው የምታስቡት? እኛ ግን እንደ ተመልካች እንደ ቅርብም ብዙ ነገር ተመልክተናል ብዬ አስባለሁ። በዚህ ሁኔታ ውስጥ 100% ከ100% ሌላ ፐርሰንት ቢኖር የአብርሽ ልቦናም በደንብ ያውቀዋል የሩታ አሻራ እንዳለበት። እና እኔ ዛሬ በእውነት በጣም ነው ደስ ያለኝ። ምክንያቱም በቃ ግማሽ ሚሊዮን በመግባቱ ሲቀጥልም ደግሞ በዚህ ሂደት ውስጥ ሩትዬን ታሳቢ በማድረግ ሩታ እህታችን፣ አብርሽ ወንድማችን ነው አይደለ? እነዚህ ልጆች በቅንነት አሁን ዛሬ ስሜታዊ የሚያደርግ የሚያናድ ቪዲዮዎች የሉም አይደለ? ዛሬ በተወሰነ መልኩ አብርሽ ወዴት ሄደ? አብርሽ እውነት ወደ ነጋሽ ሄዷል ወይ? ወደ ቡታጅራ ተመልሷል ወይ? ወይስ ቡዜና እነ ዳኒ ጋር ያለው አሊያም ደግሞ ከሩቲ ጋር ያለው የሚለውን ነገር እናወራበታለን። ነገር ግን አሁን እንደ እውነታው ወይም ደግሞ እንደ ተመልካች በተረጋጋ መንፈስ አሁን እናንተ እንደ ሰውኛ ነው እንድትረዱኝ የምፈልገው። ግልጹ ነጩን ስንነጋገር ለአብርሽ ሩታ አታስፈልገውም ወይ? አሁን ለደረሰበት ይሄ 500,000 ሰብስክራይብ ሲቀጥልም ደግሞ አሁን ለደረሰበት ስኬት የሩታ አሻራ የለም ወይ? ከአንድ ስኬታማ ወንድ ጀርባ አንድ ጠንካራ ስኬታማ ልታደርገው የምትችል ሴት የለችም ወይ? አሁን ይህንን አለች ብለን የምናምን ከሆነ በአብርሽ ጎን ደግሞ በአብርሽ ከጀርባ ሆና ከፊት ለፊትም እየሆነች ብዙውን ነገር ስታግዘው ከፊት እንዲመጣ እንዲፈነጠር ስፕሪንግ እንዲሆን እንዲንደረደር ያደረገችው ማነች ብለን ካሰብን ሁላችሁም በቅንነት ካያችሁት ሩታ እንላለን። የኔ ሴት የኔ ሴት ዝምተኛዋ የኔ ሴት ቀበጥ የዋ የኔ ሴት እንዴት ቢፈጥርሽ ነው ከምኑ ቢሰራሽ እንከን የሌለባት የዋ ሴት ያደረገሽ። አያዳላም ያሉት ያዳላል አምላክ
መቼ ፈጥሮ ያውቃል ሰው ባንቺ ልክ። ቀለሜዋ፣ ውዴዋ፣ ፍቅሬዋ ምንኛ እድለኛ ሰው ነኝ በዚች ቀናት ውስጥ ካንቺ ጋር በምሽት ደምቀናል፣ ካንቺ ጋር በዝናብ ታጥበናል፣ ካንቺ ጋር ተጣልተን ታርቀናል፣ ካንቺ ጋር ሁሉንም ሆነናል። ካንተ ጋር ዓለምን ዞረናል፣ ካንተ ጋር አልቅሰን ስቀናል፣ ካንተ ጋር መከራን አልፈናል፣ ካንተ ጋር ሁሉንም ሆነናል። ካንቺ ጋር ካንተ ጋር ካንቺ ጋር ካንተ ጋር ዓለም ትሞቃለች፣ ካንተ ጋር ካንቺ ጋር ሁሉም ደስ ይሰኛል፣ ካንቺ ጋር ሺህ ዘመን ያንሰናል። ወደድኩሽ አንቺ ልጅ። ስለዚህ አሁን እኛ ከሄርሚ ጋር የማይሆንበት ብዙ ምክንያቶችን ዘርዝረን ስናቀርብ ነበረ። እናንተ ደግሞ ከሄርሚ ጋር የሚሆንበትን ብዙ ምክንያቶች ዘርዝራችሁ ስታቀርቡ ነበረ። እኛ ሄርሚን ጠልተን አይደለም፣ ሄርሚ መጥፎ ነች አይደለም፣ ሄርሚ መልከ መልካም ወይም ለአብርሽ ምናምን። በነገራችን ላይ ውበትና ደምግባት ከንቱ ነው ይላል። ይሄን ነገር በደንብ ያዙልኝ። ውበትና ደምግባት ከንቱ ነው። ምክንያቱም ውበት ማለት ልክ እንደ ስጦታ ወረቀት መጠቅለያነት ነው የሚያገለግለው። አሁን ለምሳሌ የስጦታ ወረቀት መጠቅለያ የትኛውም ድንጋይ፣ ባዶ ካርቶን፣ ምንም ነገር ብትጠቀልሉበት ያሳምረዋል አይደለ? የስጦታ ወረቀት መጠቅለያ ምንም ነገር ብንጠቀልልበት የማይረባ ነገር እንኳን ይሄ ባዶ ወረቀት፣ ድንጋይን፣ የተለያዩ ነገሮችን የማይረቡ ነገሮችን ብንጠቀልለው በስጦታ ወረቀት ያምራል። ውበትንም እንደዛ ተመልከቱት። ልክ ያ የስጦታ ወረቀት መጠቅለያው ሲከፈት ውስጡ ያለው መልእክት ነው ለዛ ሰውዬ፣ ለሚሰጠው ሰውዬ ዋናው ኢምፖርታንቱ ነገር አይደለ? ስለዚህ ውበትም ማለት ይሃ ነው። ውበትም የስጦታ ወረቀት መጠቅለያነት የዘለለ ምንም አያገለግልም። ዋና ውስጥ ነው፣ ውስጣዊ ውበት ነው። እግዚአብሔርን የምትፈራ ሴት ነች ወይ? እግዚአብሔርን የሚፈራ ወንድ ነው ወይ? እግዚአብሔርን የሚፈራ ማንነት አለን ወይ የሚለው ነው ለሁላችን የሚያገለግለው ብዬ አስባለሁ። ይሄ ነገር ደግሞ በአንድ ጀንበር አይመጣም። ምክንያቱም መሰራት ያስፈልጋል። ለምሳሌ እነዚህ ልጆች ናቸው፣ አብርሽም ሩታም። እናንተ በዚህ ልክ ኮመንት እንደምትጽፉባቸው እንደምትሰድቧቸው ስቲል አሁን በተለይ ደግሞ ሩታን በዚህ ልክ እንደምትናገሯት አይነት ልጅ አይደለችም። ትንሽ ልጅ ነች። እናንተ ኮመንት የምትጽፉት በምን ያክል እድሜ እንደምትመልጧት ልቦናቸው ያውቃል። እች ልጅ አጥፍታም ከሆነ በመጣችበት ሂደት ውስጥ ብዙ ጥፋቶችን እንደ ሰው ሰውኛ ልታጠፋ ትችላለች። ግን ልንመክራት፣ ልንቆጣት፣ እንደ ታናሽ እህታችን ታይ ይሄ አይደለም እያላችሁ ልትመክሯት ነበር የሚገባው እንጂ በዚህ ልክ ቪዲዮ እየሰራችሁ የዘቀዘቃችሁ ፎቶዋን መተታም እያላችሁ በዚህ ልክ ይሄ ልጅ እዚህ ደረጃ አድርሰው የእሱን ስኬት አድንቃችሁ ከሱ ስኬት በስተጀርባ ያለችዋን ደግሞ አለማድነቅ ንፉግነት ነው። የምር ይሄ አይበላም። ዘለሉት። የምር አሁን ዛሬ እየተነጋገርን ያለ ነው በስሜታዊነት አይደለም አይደለ? እንደ ሰውኛ ነው ብያችኋለሁ። ስለዚህ ክሬዲት ለሚገባው ክብር ለሚገባው ክብር እንስጥ። ስለዚህ ዛሬ አብርሽ 500,000 ሲገባ ክብር ሊሰጣት የሚገባም ከጎኑ ያለች ሩታን እንመለከታለን። ሩታን እናገኛለን። ሄርሚ እንኳን የመጣችው መቼ ነው? አብርሽ 400,000 ካከበረ በኋላ ነው አይደለም? ስለዚህ እዚህ ድረስ አብርሽ እንዲመጣ ከጎኑ ሆና ስታግዘው ስታበረታታው ምንም ባልነበራቸው ሰዓት እንኳን አብራው የነበረችው በዝቅታ ውስጥ ሩታ ነበረች። ስለዚህ ዛሬ ላይ የተሻለ ይሻል ሲገኝ ምን ያስከፋለ በሚለው ነገር ውስጥ መግባት አለብን። ይሄ መልካም አይደለም። ከዚህ ቀደም የነበረውን አነርሳ። ሩታ በምን ያክል ስትወዷት እንደነበረ፣ በምን ያክል ስታከብሯት እንደነበረ፣ በምን ያክል ስታሞጎሷት እንደነበረ አይረሳ። ዛሬ ላይ ደርሳችሁ ሩታን ተወቃሽ። ሩታ አብርሽ አሁን ላለበት ሁኔታ ዋነኛው ተዋናይ እሷን አታድርጓት። ምክንያቱም አብርሽንም እኮ መውቀስ አለብን። አሁን አብርሽ ብዙ ጥፋት አላጠፋም ወይ? ይህ ሰው ነው። የሰው ልጅ ሁላችንም እነሳሳታለን፣ እናጠፋለን ብያችኋለሁ። ዛሬ ንስሐ ገብተን ዛሬ እንበድላለን። ምክንያቱም የሰው ልጆች ነን። ለሰው ልጆች ንስሐ የተዘጋጀው በየቀኑ ንስሐ ጀንበር ሳጠልቅ መግባት ይቻላል ተብሎ የተፈቀደልንም የሰው ልጆች ደካሞች ስለሆንን፣ በስጋ ደካማ ስለሆንን፣ በመንፈስም ደካማ ስለሆንን ኃጢአቶችን ደጋግመን ስለምንሰራ ነው። ስለዚህ አሁን እስቲ ዛሬ የይቅርታ ቀን እናድርገው። እስቲ ሁላችሁም አብርሽን የምትወዱት ሁላችሁም
እኛ ሄርሜላን አንጠላም፣ ሄርሜላን እንወዳታለን፣ እህታችን ነች። ሩታንም አንጠላም፣ እህታችን ነች። አብርሽንም እንወደዋለን፣ ወንድማችንን ተባብለን ዛሬ የአብርሽን ደስታ ሙሉ እናደርገው። ሁላችንም 500 ሺህ በመግባቱ ሁላችንም ደስታችንን እንግለጽ በፍቅር። ምክንያቱም እነዚህ ልጆች መጀመሪያ ሲነሱም በፍቅር ነው፣ አሁንም እዚህ የደረሱት በፍቅር እንዲሆን እናድርግ። ሲያጠፉ አጥፍታችኋልና አና አብርሽ መስመር የጣሳችሁ ነው፣ ባቡሩ ሀዲዱን ስተዋል፣ ተዉ፣ ይሄን ነገር አታድርጉ። ትዳር የተከበረ ነው። ትዳር ያው በልጅነትን የገባችሁበት በደንብ አላወቃችሁትም፣ በደንብ አልተገነዘባችሁትም። ስለ ትዳር በደንብ ጥብቅ የሆነ መረጃውም እንዲሁም ደግሞ እውቀቱ የላችሁም። ትዳር ማለት እንዲህ ነው እያልን እንመካከርበት። ዛሬ እስቲ የይቅርታ ቀን እናድርገውና ሁላችንም ይቅርታ እንባባል። እስቲ ዛሬ አብርሽ 500 ሺህ በመግባቱ ሁላችንም በይቅርታ ደስተኞች እንሁን። ሁላችንም አብርሽ የምንሰራውን ቪዲዮ ይመለከታል። እንደው ሙሉውን እንኳን ባይደርሰው ተቆራርጦ አብርሽ እጅ መግባቱ ወይም አብርሽ እይታ ውስጥ መግባቱ አይቀርም። እስቲ አብርሽን ጭንቅላቱ ሪፍሬሽ እናደርግለት። ሁላችንም ደስታችንን እንግለጽለት። የይቅርታ ቀን ነውና ይቅርታ እንባባል። ሩታን እስቲ እስካሁን አሁን ሙሉ ለሙሉ ልንገራችሁ። በመጀመሪያ ደረጃ እመኑኝ፣ እኔ መጥቼ በስተመጨረሻ አብርሽ እንዲሆን የሩታ እጅ ካለበት እማምላክ ወላዲተ አምላክ ምስክሬ ናት። እኔ እናንተን መጥቼ ከይቅርታ በላይም ማድረግ ያለብኝን ነገር ለማድረግ እናንተ ተቀጣ የምትሉኝን ለመቀጣት ይኸው ዛሬ ቃል ገባላቸው ልቀጣለሁ። እውነት ሩታ አብርሽ ላይ ሌሎች ሰዎች አሁን ብዙ ቻናሎች ላይ የተለቀቁ ነገሮችን እያየው ነበረ። በፎቶ በአብርሽ በልጁና በራሱ ስፖርት ቤት ሆኖ በተነሱት ፎቶ ነው ድግምቱ የተሰራበት ያሰራችበት ምናምን እያሉ እያወሩ ነበር። ይሄ ከሐሰት የራቀ ነው። እኔን እመኑኝ፣ እኔ በፍጹም አልዋሻችሁም። እኔ ከዚህ ቀደም የመጣሁበትንም ቪዲዮዎች በደንብ መመልከት ትችላላችሁ። ያለ መረጃ ያለ ማስረጃ እናንተ ፊት አልመጣም። ምክንያቱም እኔ እናንተን ቤተሰቦችን አከብራለሁ። ቪዲዮ እምሰራላችሁ ይህን ቪዲዮ የሚመለከቱ በጠቅላላ ነገ ጠዋት ላይ ልክ ውሸቴን ሆኖ ከተገኘ ታማኝነት አይኖረኝም። ሲቀጥልም ደግሞ ሕሊናዬም አያስቀምጠኝም። ስለዚህ እኔ ሩታ ንጹህ ሳትሆን ንጹህ ነች ብዬ አልመጣም። እኔ ያጠፋ ይቀጣ ይማር የምል ሰው ነኝ። እኔም ደግሞ ብዙ ጊዜ አጥፍቼ ተቀጥቼም እየተማርኩም አሁንም እያጠፋው እየተማርኩ ስለሆነ ስለዚህ አንድ የምነግራችሁ ነገር የምር ሩታ በዚህ ጉዳይ ላይ ንጹህ ነች። እማምላክ ብያችኋለሁ አይደለ? ሩታ በዚህ ጉዳይ ላይ ምንም እጁ የለበትም። አብርሽም እናንተ እንደምትሉት በድግምት በመተት ምናምን አይደለም። እናንተ እስቲ ትንሽዬ ትዕግስት ይኑራችሁ። ትንሽ እንደው አሁን እንደነገርኳችሁ ነው። እናንተ ኃጢአት ውስጥ ከምትገቡ እንትና ነች ምናምን የተባባላችሁ ኃጢአት ውስጥ ከምትገቡ ትንሽ መታገዝ ያቀታችኋል። እስቲ አሁን እሺ ይሄንን ሳምንት የአብርሽ 500 ሺህ በመግባት ከዚህ ቀደም የመጣበትን ውጣ ውረድ፣ ከፍታውን፣ ዝቅታውን፣ ደስታውን፣ ሀዘኑን እያወሳን ስለ አብርሽ 500 መግባት እናጣጥም፣ እንደሰት። እኛም መንፈሳዊ ቅናት በልባችን ይደርብንና እኛም እንደርሳለን፣ እየመጣን ነው እንባባል። ሁላችንም ወደ ስራ እንመለስ እና ፍቅርን እንስበክ፣ ስለ አንድነት እናውራ። ይህንን ሰሞን ቢያንስ እና አብርሽ ቡታጅራ ከሄደ አብርሽ ወደ ሩታ ጋር ተመልሶ የሩታ ቤትም ከሆነ በየትኛውም ስሌት ውስጥ የአብርሽን ምርጫ የአብርሽን ፍላጎት እናድንቅለት፣ እናክብርለት። ምክንያቱም ሁላችንም የአብርሽ ሰላም መሆን የአብርሽ ደህና መሆን ይመለከተናል። ምክንያቱም ወንድማችን ነው። በደከመን ሰዓት እጃችንን ይዞናል። እኛም እሱ በደከመበት ሰዓት ላይ ለእሱ ራስ መታት ሳይሆን እጁን መያዝ፣ በደበረን በከፋን ሰዓት ስንት ቪዲዮ የሰሩ አዝናንተውናል። ስንት ለፍቅርም መስዋዕትነት እንደሚከፈልለትን እኮ በሩታና በአብርሽ ተመልክተናል አይደለ? ተሰርተንባቸዋል ብዬ አስባለሁ። በዚህ ትንሽ ዕድሜያቸው ፍቅር ኃያል መሆኑን አሳይተዋል። ስለዚህ ይህን ሰሞን ሄርሜላ ነች፣ ሩታ ነች፣ ኤፊ ነው፣ ቡዜ፣ ዴቭ ምናምን እያለን ከመወቃቀስ እንውጣና እነሱ መልካም ዜናውን ወደኛ ይዘው እስከሚመጡ ድረስ ትንሽ ትዕግስት ይኖረን። ምናልባት ነገ መልካም ዜና ሊመጣልን ይችላል። ምናልባት አብርሽ ቡታጅራም ላይሄድ ይችላል። ይህንን እርግጠኛ በሆንኩበት ነገር ላይ ላወራችሁ ብዬ ነው። አሁን አብርሽ በመልካም ጤንነትና በመልካም ቦታ ላይ ነው ያለው። አብርሽ መሆን ያለበት ቦታ ላይ በመሆኑ እጅግ በጣም ደስ ብሎናል። ደስ ይበላችሁ። ስለዚህ አሁን እናንተ እንድትረዱልኝና እንድታስቡ የምፈልገው
በቃ ዛሬ አብርሽ 500,000 ገብቶም የለ እንኳን ደስ አለ በሉልኝ እስቲ። ለማንኛውም በጣም ነው የምወዳችሁ ቤተሰቦቼ፣ የምር ዛሬ በጣም ደስ ብሎኛል። ምክንያቱም እስቲ ለምመስላችሁ የወንድማችሁ ደስታ ያስደስታችሁ፣ የሰው ደስታ ያስደስታችሁ። ስለዚህ አሁን አብርሽ ወደ ሙሉ መልካም ጤንነቱ ተመልሶ ይህን 500,000 400,000 እንዴት እንዳከበረ አይታችኋል አይደለ? በምን አይነት ሁኔታ ውስጥ እንደነበረ፣ የት ቦታ እንደነበሩ፣ በዛ ዙሪያ እነማን እንደነበሩ ታውቃላችሁ። መቼም እንዴት ሰርፕራይዝ እንደተደረገ አይታችኋል። አሁን 500,000 ደግሞ በሙሉ ጤንነቱ እንዲያከብር እንዲከበርለት የውስጣችን የሁላችን ፍላጎት ነው። ቢቻል እንደው እኛም እንገኛለን ብዬ አስባለሁ። ነገሮችን በትልቅ መንገድ ይከናወናሉ የሚል እምነት አለኝ። አብርሽ ግን በሙሉ ጤንነት ውስጥ እንደሚገኝ ወደፊትም እንደሚሆን ራሱን አረጋግቶ እንደሚመለስም ደህና እንደሚሆን ጨክነው ወስነው ትናንትና እንዳሉት ወደ ጋሽዬና ወደ እናቱ ከወሰዱት የእውነት ትልቅ ውሳኔ ነው። መልካም ነገር ነው። ካልሆነም ደግሞ ያው አሁን ያለበት ቦታ መልካም ስለሆነ አሁን ያለበት ቦታ ላይ ቢቆይ ደስ የሚል ነገሮች ይኖራሉ ብዬ አስባለሁ። እናንተን በጣም ወዳችኋለሁ። ስለምታዳምጡኝ፣ ስለምትሰጡኝ አስተያየት፣ በርታ፣ አይዞ፣ ጠንክር እያላችሁ ከጎኔ ስላላችሁ በጣም ነው የምወዳችሁ ቤተሰቦቻችን። ለምን በቃ አሁን ወደ እናንተ ቪዲዮ ይዘን ስንመጣ እናንተ ሀሳብ አስተያየታችሁን ትሰጡናላችሁ፣ ስናጠፋ ትመክሩናላችሁ፣ ትገሰጹናላችሁ እና ብዙ ነገር ከእናንተ ጋር እየሰራን ነው ብዬ አምናለሁ። እናንተም አንዳንድ ነገሮችን በውስጥ ሀሳብ አስተያየታችሁን ትሰጡናላችሁ። ይሄ ነገር ደግሞ እኛንም ያበረታናል። በጣም ነው የምወዳችሁ። ነገ ከነገ ወዲያ መልካም ዜና ጠብቁ። ከ500,000 ጋር በተገናኘ ደግሞ ብዙ የምላችሁ ነገር ይኖራል። ወደ እናንተ አዳዲስ መረጃዎችን ይዤ እመጣለሁ። ሌላም የሩቲ 300,000 እንኳን በደንብ ማለት እንደምፈልገው አይነት ነገር ሄዷል ብዬ አላስብም። ምክንያቱም ያው ከማን ጋር ሲሆን እንደሚደምቅ ሁላችሁም ስለምታውቁት ማለት ነው። ለማንኛውም እባካችሁ ሩታም 300,000 500,000 ላይ እጇ ስላለበት ከጎኑ ሆና የእሷም ስለሆነ ያው ሚስቱ ነች፣ ደስታቸውን እንዲያጣጥሙ ፍቀድሏቸው፣ ይደሰቱ። በዚህ አጋጣሚ ልዑሌም ገዳም ልጅ እንደሆን በዚህ አጋጣሚ ይህን ቪዲዮ አድገም ታየዋለህ ብዬ አስባለሁ። ገዳም እንደሆን በዚህ አጋጣሚ መናገር እፈልጋለሁ። አብርሼ አሁንም ወደ መልካም ጤንነቱ እንደሚመለስ ሙሉ እምነት አለን። እናንተ ግን ያላያችሁትን ያልሰማችሁትን ወሬ እየፈለሰፋችሁ የምታወሩ ሰዎች እባካችሁ ይህን ነገር ለማንም አይጠቅምም፣ ለእነ አብርሽም ለተመልካችም አይጠቅምም፣ ተመልካችንንም አይመጥንም። ስለዚህ እባካችሁ ወሬ እየፈለሰፋችሁ አታውሩ። አብርሽ ነገ የሚሆነውን ነገር መጥቼ ሙሉ በሙሉ ማለት እንዲነገር ሲፈልግ ያው ወደ እናንተ መጥቼ ያለውን መረጃ አቀርባለሁ። በጣም ነው የምወዳችሁ ቤተሰቦቻችን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ ያላደረጋችሁ ላይክ አድርጉ። እጅግ በጣም ወዳችኋለሁ። መልካም ምሽት፣ መልካም አዳር። ሀሳብ አስተያየታችሁን፣ ጥያቄ ካላችሁም የፈለጋችሁን ጥያቄ አስተናግዳለሁ፣ እቀበላለሁ። ወዳችኋለሁ። የእናንተው አብርሽ ቲዩብ ነው። መልካም ምሽት።